የፋኖ ኃይሎች በሸዋ ቀጠና አዲስ የውጊያ ግንባር ሲከፍቱ በጎንደር ዳባትና ደባርቅ ወረዳዎች ሶስተኛ ቀኑን ያስቆጠረ ውጊያም እንደቀጠለ መሆኑ ተሰምቷል። ተጨማሪ 4 የውጊያ ግንባሮች ተከፍተዋል። ቀዳሚው መረጃችን ነው የሚሆነው የኢትዮጵያን ሉዓላዊነት በማስደፈር የሚታወቁት የብልጽግናው አለቃም ሻዕቢያ፣ ወያኔና ሱዳን ይቀርና ሌሎችም ቢጨመሩም ለኢትዮጵያ ሉዓላዊነት ቅንጣት ያክል ስጋት የላቸውም ሲሉም የጨበጣ ክርክርም አድርገዋል። በሌላ በኩል የባህር በርን በተመለከተ የቀረበላቸውን ጥያቄ ለመጀመሪያ ጊዜም ምላሽ ሳይሰጡም ዘግተውታል። በጉዳዩ ላይ ሰፋ ያለ መረጃም አሰናድተናል፣ ተሰሙታላችሁ። የብልጽግና አገዛዝ ካሉት 13 እዞች ውስጥ 10ሩ በአማራና በአፋር ቀጠናዎች ስምሪት መውሰዳቸውን ወታደራዊ መረጃዎች ጠቁመዋል። በተመሳሳይ መረጃም የህወሓት ታጣቂዎች በአማራና በአፋር አዋሳኞች ከባድ መሳሪያ ጋር ተጠግተዋል። በዝርዝርም የምታደምጡት መረጃም ይኖራል። 4ኛ ዓመቱን ያስቆጠረው የሱዳን ጦርነት በአሁኑ ሰዓት ጦርነቱም ከሱዳናውያን እጅ ወጥቶ ሙሉ በሙሉ የውክልና ጦርነት ሜዳ ሆኗል። በዚህ ከ18 በላይ ሀገራትና ልዩ ልዩ ቡድኖች በቀጥታና በተዘዋዋሪ እጃቸውን ባስገቡበት የውክልና ጦርነትም ባለፉት 6 ወራት ውስጥ ከ300 በላይ ህፃናት መገደላቸውንም ወይንም መቁሰላቸውንም አዲስ ሪፖርት ወጥቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ታደምጡታላችሁ። በቅድሚያም ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራው። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያም የፋኖ ኃይሎች በሸዋ ቀጠና አዲስ የውጊያ ግንባር ሲከፍቱ በጎንደር ዳባትና ደባርቅ ወረዳዎችም ሶስተኛ ቀኑን ያስቆጠረ ውጊያ እንደቀጠለ መሆኑ ተሰምቷል። በፋኖ ኃይሎችና በአገዛዝ ጦር መካከል የሚካሄደው አውደ ውጊያዎች ዛሬም ቀጥለው ውለዋል። በሸዋ እስቴ ጎማ ተራራ ክፍለ ጦር በመሰማ በአገዛዝ ጦር ላይ መብረቃዊ ጥቃት በመሰንዘር ድል ሲቀነው በጎንደር ዘመቻው እንደቀጠለ ነው ተብሏል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮ ከተማም 44 ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃት መፈጸማቸውን የፋኖ ምንጮች ለሚዲያችንም አረጋግጠዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ስር የሚገኘው የማመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር ይህንን የላቀው ተርላይ ኦፕሬሽን ፈጽሟል ያሉት የፋኖ ምንጮችም በዚያው ውጊያ የአገዛዙ ጥምር ጦር ላይ ከጥቅም ውጭ ተደርጎ የጦር ሰፈሩን ለቆ መውጣቱን አክለዋል። በዚያው ውጊያ የደረሰው ወታደራዊ ኪሳራ 10 የብልጽግና ሰራዊት አባላት ሙት ሲሆኑም ከ13 በላይ የሚሆኑት ደግሞ ጽኑ ቁስለኛ መሆናቸው የግንባር መረጃዎች ላይ ተመላክቷል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰው ኃይል ጉዳት በሰላም ወደ ምሽጋቸውም ተመልሰዋል ተብሏል። ሽንፈት የገጠመው የአገዛዝ ጦር የበቀል በትሩን በንጹሃን ዜጎች መኖሪያ መንደሮች ላይ የዙ 23 ጸረ አውሮፕላን መሳሪያ እንዲሁም በዘፈቀደ ሲተኩስ መዋሉን አካባቢው ሰምተናል። ይህ በእንዲህ እንዳለ ዛሬን ጨምሮ ላለፉት 3 ተከታታይ ቀናት በጎንደር የወገራ ደባርቅ አዋሳኝ ቀጠናዎች ውጊያዎች ቀጠሉ ሲሆን ዛሬም ከአካባቢው የወጡ የግንባር መረጃዎች እንደሚያመለክቱት የውጊያ አድማሱን አስፍቶ በወገራ ወረዳ ወይም ወይበይን ተብሎ በሚጠራው የፋኖ ነጻ ቀጠና ላይ የአገዛዙ ጥምር ጦር በሌሊት ጥቃት መክፈቱን ተከትሎ ውጊያ መቀስቀሱ ተሰምቷል። በዳባትና ደባርቅ አዋሳኝ አካባቢዎች ቦዛ ሳርዶና በተሰኙ ቦታዎች በተመሳሳይ የሌሊቱ ውጊያ መክፈቱም ታውቋል። በወገራ ቆላማ አካባቢዎች የደባርቅ ቆላማ ቀጠናዎች በአጭር ያወቅን ተራራ ተከታታይነት ያላቸው ውጊያዎች በመካሄድ ላይ መሆኑም ተሰምቷል። ሆኖም በእነዚህ ቀጠናዎች ከፍተኛ የሆነ የስልክ ግንኙነት መቆራረጥ ያለ በመሆኑም በአውደ ውጊያዎቹ የተመዘገቡ ውጤቶች ማወቅም አልተቻለም። ይህ በእንዲህ እንዳለ አገዛዙ ካሉት 13 እዞች ውስጥ 10ሩን በአማራና በአፋር አሰማርቷ ቢባልም 8ቱ በአማራ አካባቢዎች የተሰማሩ መሆናቸው ተጠቁሟል። ሁሉም እዞች ከመጠነኛ ኃይላቸው ውጭ በሙሉ አቅማቸው በአማራ 4ቱም ግዛቶች እንደተሰማሩ የሚያመለክተው ወታደራዊ መረጃም ተዋሳኝ ክልሎች አካተተ ስምሪት መውሰዳቸውም አመላክቷል። በጎንደር ቀጠናዎች የሰሜን ምዕራብ ዕዝ በሌተናል ጀነራል ብርሃኑ በቀለ የተመራ ሙሉ ኃይሉን ያሰማራ ሲሆን በርካታ ሜካናይዝድ ኃይል ማሰለፉም ታውቋል።
የምዕራብ ዕዝ 3ኛ ኮር በተመሳሳይ በጎንደር ደቡባዊ ቀጠናዎች መሰማራቱን ገልጿል። ምስራቅ ዕዝ በሌተናል ጀነራል መሐመድ ተሰማ የተመራ ዋና መቀመጫውን በሐረር ቢሆንም እዚሁ ካሉት 4 ኮሮች ውስጥ 3ቱን ኮሮች ባህር ዳርን ጨምሮ በምዕራብ ጎጃምና በደቡብ ጎንደር ተሰማርተዋል። ተጨማሪ 6ኛ ዕዝ በሜጀር ጀነራል ብርሃኑ ጥላውን እየተመራ ሙሉ ኃይሉን በጎጃም ምስራዊ ቀጠናዎች በማድረግ የአባይ ሸለቆ ቦታዎችን ጭምር መሸፈኑን ወታደራዊ መረጃዎች ያሳያሉ። ምዕራብ ዕዝ በጀነራል መሰለ መሰረት ጥረት የተመራ ዋና መቀመጫውን ወለጋ ነቀምት ላይ ቢያደርግም 2 ኮሮች በአማራ የተለያዩ አካባቢዎች መሰማራታቸውም ታውቋል። በሜጀር ጀነራል ተስፋዬ አያሌው የሚመራው 13ኛ ዕዝ በሌተናል ጀነራል ሰለሞን የተፋም የሚመራው ደቡብ ዕዝ እንዲሁም በመፍረስ ላይ ያለውና በሌተናል ጀነራል አሰፋ ቸኮል የሚመራው ሰሜን ምስራቅ ዕዝ በሰሜንና ደቡብ ወሎ ቀጠናዎች እንደተሰማሩ መረጃዎችም ያሳያሉ። ዋና መቀመጫውን በጉጂና ቦረና ቀጠናዎች ያደረገው ደቡብ ዕዝ ከፊል ኃይሉ በዚሁ የወሎ ቤተ አማራ ቀጠና መሰማራቱም ተመላክቷል። ከዚህ ቀደም ያልነበረውና እንደ አዲስ የተቋቋመው 13ኛ ዕዝ በወሎ አማራ ላሊበላ፣ ዋግምራና በለሳ ጫፍ ድረስ ያሉ ቀጠናዎች ሙሉ በሙሉ መስፈሩም ታውቋል። የልዩ ዘመቻዎች ዕዝ በመባል የሚታወቀው የአየር ወለድ ኮማንዶ ኃይል በሌተናል ጀነራል ሹማ ሸዋ ቀጠናዎች እየተሰማራ ሲሆን የሪፐብሊካን ጥበቃ ክፍሉ የተወሰኑ ሀሮች በተመሳሳይ በሸዋና ወሎ አዋሳኝ ቀጠናዎችም እንደተሰማሩ ወታደራዊ መረጃዎች ላይም ተመላክቷል። ሜካናይዝድ ዕዙ በመባል የሚጠራው መድፈኛ ታንከኛና ሞርተረኛ ኃይል በሜጀር ጀነራል ከፍ ያለው አምድ እየተመራ ዋና መቀመጫውን በአፋር በማድረግ ለውጊያ አገልግሎት ድጋፍ ስምሪት በአማራ አካባቢዎችና በትግራይ አዋሳኝ ቀጠናዎች እንዲሁም ተደርጎ መሰማራቱም ታውቋል። ህወሓት በበኩሉ ያሉትን አርሚ ሙሉ አስተባብሮ በአማራ በአፋርና በሱዳን ቀጠናዎች ላይ ኃይል እንዳከማችም ታውቋል። አንደኛው ከመቀሌ እስከ አፋር በ1 ኪሎ ሜትር ርቀት ሲሆን በተመሳሳይ ከመቀሌ እስከ ራያ አማራ ቀጠናዎች ድረስ ባለው ቀጠና ከ5 በላይ አርሚዎችን ማሰለፉም ታውቋል። ሌላኛው የኃይል ክምችት ቀጠናው በሽሬ ደደቢት፣ ልሞና ባጎና ቀጠናዎች ሲሆን ይህም ጠለምት ውስጥ አስርጎ ያስገባው ኃይል ጨምሮ በዚሁ ቀጠና መድፈኛ ኃይሎች ጨምሮ 4 አርሚዎችን ማሰለፉን ነው ወታደራዊ መረጃዎች የሚያሳዩት። የመረጃ የህወሓት ኃይሎች በሚቆጣጠራቸው በትግራይ በኩል ያሉ የኢትዮ ኤርትራ ድንበር ቀጠናዎችና በኪት ቦታዎች ላይ ያለውን የታጣቂ ቡድንን አይጨምርም። በተመሳሳይ ለከተማ ውጊያ የሰለጠኑ ኮማንዶቹ የተሰማሩበት ቦታ እንደማያካትት ጣቢያችን የደረሰው መረጃም ያሳያል። ህወሓት 9 አባላት ያሉት የጦርነቱ ወታደር ኮማንዶ አቋቋም ስምሪት መስጠቱን ተከትሎ የወታደር ኮማንዶ ማዕከል ሆነው የተመረጡት 2 ቦታዎች ናቸው። ቀዳሚው አክሱም ከተማ ስትሆን ሁለተኛዋና ወሳኝ ስታዩ ቦታ ነች የተባለችትም አዲስ አጸርም ነች። በተለይም ሁለተኛዋ ማዕከል ለኤርትራ ድንበር ቅርበት ያላት መሆኗ እንዳስመረጣት ለጣቢያችን በደረሰው ወታደራዊ መረጃ ላይ ተመላክቷል። በተጨማሪም ህወሓት በአሁኑ ሰዓት ከባድ መሳሪያዎቹን ከቦታ ቦታ አንቀሳቅሶ የጨረሰ ሲሆን ቡድኑ መድፎችን፣ ታንኮቹንና ቀበረበት በማውጣት ወደ አዲስ ጸርቆላ ተንቤንና የጭላ ወስዶ እንዳከማቸ ቀደም ሲል መዘገባችን ይታወሳል። ብልጽግና በአፋር በኩል በኢትዮ ኤርትራ ድንበር አቅራቢያ ጨምሮ በአማራና በአፋር 85 በመቶ የሚሆን ኃይሉን ያከማቸ የአማራና በአፋር ክልሎች ያሏቸውን ሚሊሻዎችና አድማ ብተና እንዲሁም የፌዴራል ፖሊስ ኃይል ሳይጨምር መሆኑን አሁን በአማራ የቀጠለው ጦርነትና ቀጣይ ሊቀሰቀስ የሚችለውን የሰሜኑ የኢትዮጵያ ክፍል ጦርነት ምን ያህል አውዳሚ እንደሚሆን አመላካችም ሆኗል። መጪው ጊዜም የከፋ ስለመሆኑ ይህ መጠነ ሰፊ ወታደራዊ የግዳጅ ስምሪቱ ጠቋሚም ሆኗል። ይህ በእንዲህ እንዳለ የኢትዮጵያ ሉዓላዊነትን በማስደፈር የሚታወቁት የብልጽግናው አለቃ ሻዕቢያ፣ ወያኔና ሱዳን ይቅርና ሌሎችም ቢጨመሩ ለኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የላቸውም አሉ። የብልጽግናው አለቃ በትናንትናው የፓርላማ ውሏቸው ከሰጧቸው አነጋጋሪ ምላሾች ውስጥ የኢትዮጵያና ጎረቤት ሀገራት የጸጥታና ዲፕሎማሲያዊ ጉዳዮችን የተመለከተው በቀዳሚነትም ይጠቀሳል። አብይ የደርግ ዘመንን ጥምረት በማንሳት ሱዳን፣ ህወሓትና ኤርትራ በጋራ
እየሰሩ መሆኑን በመጥቀስ እሳቸው በስም ያልጠቀሷቸው ሌሎች የውጭ ተዋናዮች ተሳትፎ መኖሩን በማመላከት ይህ ጥረት ለኢትዮጵያ ሉዓላዊነት ቅንጣት ያክል ስጋት እንደማይፈጥርም ተናግረዋል። ተባብረው ደርግን እንጥለዋለን፣ አሁን ተባብረን እንጥላለን የሚሉ ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ያክል ስጋት የለንም ብለዋል። የብልጽግናው አለቃ አብይ አህመድ በትናንትናው የፓርላማ ውሏቸው ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆናቸውን የገለጹ ሲሆን ድርጊቱን የደርግን ስርዓት ለመጣል ከነበረው ጥምረት ጋር በሚመሳሰል መልኩም ገልጸውታል። ይህ ጥምረት በኢትዮጵያ ሉዓላዊነት ላይ የሚደቅነውን ምንም አይነት ስጋት እንደሌለ ቢናገሩም በተጨባጭ እሳቸው ወደ ስልጣን ከመጡ በኋላም የኢትዮጵያ ሉዓላዊነት በከፋ ሁኔታ አደጋ ላይ መውደቁም ይነገራል። ኢትዮጵያ ከሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኬንያ፣ ጅቡቲና ኤርትራ ጋር በምትዋሰንባቸው የድንበር አካባቢዎችም በየጊዜው ችግሮችን መፍጠራቸውን የሚያስታውሱት አስተያየት ሰጪዎች በበኩላቸው ከስድስቱ ተጎራባች ሀገራት በአምስቱ ሉዓላዊ ግዛቶቿና ዜጎቿ በውጭ ኃይሎቿ መደፈራቸውን በማንሳት የአብይን ምላሽ ውድቅም ያደርጋሉ። ሌሎች የፖለቲካ ታዛቢዎች ደግሞ የአብይን ንግግር ኢትዮጵያን በጠላት የተከበበች ሀገር በማስመሰል በጂኦፖለቲካ የጠላትነት ተረክ ዜጎችን የፍርሃት ድባብ ውስጥ በማስገባትም በሀገር ፈርሳለች ስም ድጋፍ ለማግኘት የሚያደርጉት ጥረት አካል ነው ይላሉ። እኚህ የፖለቲካ ታዛቢዎች አክለው አብይ ከስልጣናቸውና የኢትዮጵያን ሉዓላዊነት አንድ አድርገው ያቀረቡበት መንገድ እጅግ አደገኛ የሴራ ስሌት ሲሉም በጥብቅም ተችተውታል። አብይ የሱዳን፣ ኤርትራና ህወሓት ጥምረት መኖሩን ስልታዊ በሆነ መንገድ በይፋ በማሳወቅ ነገር ግን የእነዚህ ኃይሎች ጥምረት ለኢትዮጵያ ሉዓላዊነት እንደማያሰጋ በመግለጽ ሆኖም ጠላቶች በሚል ትርክትም ኢትዮጵያን እየከበቡ መሆኑን በማመላከት የአገር ውስጥ ድጋፍ ለማግኘት የሚያደርጉት ስልታዊ የቀውስ አመራር አካል እንደሆነ የፖለቲካ ታዛቢዎችም ይናገራሉ። ተጨባጭ እውነታው አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ የኢትዮጵያ ሉዓላዊነት በሁሉም አቅጣጫ የተደፈረ መሆኑ ነው። የኢትዮጵያን ሉዓላዊነት ግዛት ሱዳን በአማራ በኩል፣ ደቡብ ሱዳን በጋምቤላና በደቡብ ምዕራብ ኢትዮጵያን በሁሉም ጅቡቲ፣ በአፋር በኩል ከሶማሌላንድ የሚነሱ የኢሳ ጎሳዎች አፋርን በማጥቃትም ከቅርብ ጊዜ ወዲህ ደግሞ ኬንያ በቱርክና ሐይቅ በኩል ላይ በዜጎች ላይ ጥቃት በማድረስ ከስድስቱ ተጓራባች ሀገራት በአምስቱ በኩል ጥቃት መድረሱን በማንሳት ኢትዮጵያ በታሪኳ እንዲህ ያለ ብሔራዊ ውርደት ገጥሟት እንደማያውቅ መሞገታቸው ቢቻልም አብይ አህመድ ግን የኢትዮጵያ ሉዓላዊነት አልተደፈረም፣ ዛሬም ሆነ ነገ የትኛውም አይነት ጥምረት ቢፈጠርም አይደፈርም ባይ ናቸው። የኢትዮጵያ ሉዓላዊነት ግዛት በተደጋጋሚ በማስወረር ዜጎችን ለውጭ ጥቃት በመዳረግ ሉዓላዊነትን በማስደፈር የሚታወቁት አብይ አህመድ የኢትዮጵያ ዳር ድንበር ባዶ አድርገው ከህዝብና ከሀገር ጋር መታገል መርጠዋል። የኢትዮጵያ ድንበር ተዋሳኝ ከሆኑት አንዷ የሆነችው ደቡብ ሱዳን የጋምቤላ ክልልን አንድ ልዩ ወረዳው በመውረር እንደያዘችው ሲሆን በደቡብ ምዕራብ ክልል በኩል 200 ኪሎ ሜትር ዘልቃ በመግባትም የአንድ ከተማ ስም ቀይራ መያዟ መነጋገሪያ የሆነም በእርሳቸው የስልጣን መሆኑም ይታወቃል። የሱዳን ብሔራዊ ጦር የህዳሴውን ግድብ መገኛ በሆነው ቤንሻንጉል ጉሙዝ ክልል ኢላማ ያደረገ ተከታታይ ጥቃቶችን በማድረስ ላይ እንደሚገኝም ይታወቃል። በአጠቃላይ በአምስት ሀገራት ሉዓላዊ ግዛቶቿና ዜጎቿ እያጠቁባት ያለችው ኢትዮጵያ እንደዚህ ዘመን ተዋርዳ ባታውቅም ችግሮችን ውስጣዊ በማድረግ የሚታወቁት የብልጽግናው አለቃ የሱዳን፣ የኤርትራና ህወሓት ጥምረት ለኢትዮጵያ ሉዓላዊነት ቅንጣት ታክል አያሰጋም ሲሉም የጨበጣ ክርክርም አድርገዋል። በሌላ በኩል አብይ በትናንትናው ዕለት የፓርላማ ውሏቸው በርካታ ጥያቄዎች ተነስተውባቸዋል። ለተነሱባቸው ጥያቄዎችም አነጋጋሪ የሆነ ትኩረት የሚስቡ ምላሾች የሰጡ ቢሆንም በባህር ላይ ጥያቄ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡም ቀርተዋል። አንድ የፓርላማ አባል ኢትዮጵያ የባህር በር ወደብ አጣቅሰው አገሪቱ ባህር በር ለማግኘት የጀመረችው ጉዞ ከምን እንደደረሰ ጠይቀው የነበረ ቢሆንም አብይ ግን የወደቡ ነገር ከወዴት ደረሰ ለሚለው ጥያቄ መልስ ሳይሰጡም አልፈዋል። ይህ የአቀራረብ ስልታዊ ለውጥ ይሆን አሊያም ቀጣይ ጊዜ ከጦርነት ጋር የተገናኘ ስለመሆኑም የታወቀ ነገር የለም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።